ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና መረጃ እየሰጠ ስለ ግብርና ግንዛቤ እየፈጠረ ያለ ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ አገራችን አግሮ ኢኮሎጂ ግንዛቤ የሚፈጥር ነው። በርካታ ወጣቶች ሊሆኑ ይችላሉ፣ በግብርና ላይ እየሰሩ ላሉ ያሉበትን የሚሰሩበትን አካባቢ ያለውን የአግሮ ኢኮሎጂካል ዞን ምን ይመረትበታል፣ ምን ብናመርት አዋጭ ነው የሚል በተደጋጋሚ የሚጠየቅ ጥያቄ አለና ምናልባት ለዛ ግንዛቤ ሊፈጥር ይችላል በሚል እሳቤ የተዘጋጀ ነው። የሀገራችን ዋና ዋና አግሮ ኢኮሎጂ እነማን ናቸው? መገለጫቸውስ ምንድነው? የትኞቹ ሰብሎች በብዛት ይመረትባቸዋል? የሚለውን ይመልሳል። ሀገራችን የተለያዩ የአግሮ ኢኮሎጂ ዞኖች ያላት ሲሆን በአብዛኛው በብዙሃኑ የተለመዱት ቆላ ወይም ቆላማ፣ ወይና ደጋ ወይም መካከለኛ ደጋ እና ደጋ ወይም ደጋማ ተብለው የተከፋፈሉትን ነው። እነዚህ ዞኖች በከፍታ በሙቀት እና በዝናብ ፓተርናቸው የሚለያዩ ሲሆን ለእያንዳንዱ አካባቢ ተስማሚ በሆኑ የሰብል አይነቶችና የግብርና ልምዶች ላይ ተጽዕኖ ያሳድራሉ። እነዚህንና ሌሎች ተያያዥ የሆኑ ሐሳቦችን ከዚህ በታች አካፍላችኋለሁ። ከቆላ እጀምራለሁ። ቆላ ወይም ቆላማ ወይም ደግሞ ሎውላንድ የምንለው ከ1500 ሜትር በታች ወይም ደግሞ ከ500 እስከ 1500 ሜትር ባለው ከፍታ ላይ የሚገኝ በከፍተኛ ሙቀትና ዝቅተኛ ዝናብ የሚታወቅ አካባቢ ነው። እንደ ማሽላ፣ ዳጉሳ፣ ሰሊጥ፣ የላም አተር፣ የእርግብ አተርና ለውዝ የመሳሰሉት ሰብሎች በሰፊው ይመረትበታል። ከነዚህ ባሻገር በአጭር ጊዜ የሚደርሱ የበቆሎ፣ የጤፍና የስንዴ ዝርያዎችም ሊመረትባቸው ይችላል። ከአትክልትና ፍራፍሬ እጽዋቶች ውስጥ ሽንኩርት፣ ቲማቲም፣ ስኳር ድንች፣ አቮካዶ፣ ሙዝ፣ ብርቱካን፣ ፓፓያና ዘይቶና የሚጠቀሱ ናቸው። ቆላማ ቦታዎች በአብዛኛው ለምነት በሌለው ሸክላማና አሸዋማ አፈር በቁጥቋጦዎችና በአኬሻ ትሪስ የተሸፈኑ አካባቢዎች ናቸው። ቆላማ አካባቢዎች የምንላቸው ማለት ነው። ሁለተኛው ወይና ደጋ ነው ወይም ደግሞ ሚድ ሃይላንድ የምንለው አካባቢ ከ1500 እስከ 2300 ሜትር ከፍታ ያለባቸው አካባቢዎች በዚህ ውስጥ ይካተታሉ። መጠነኛ የሙቀት መጠንና ዝናብ ያለው አካባቢ ሲሆን በአብዛኛው ለስንዴ፣ ጤፍ፣ ገብስ፣ በቆሎ፣ ማሽላ፣ ሽምብራና እንደ ባቄላ ተስማሚ ናቸው። ከላይ ያሉት በጣም ጎልተው የሚታዩ ሲሆኑ እንደ ድንች፣ ቲማቲም፣ ሽንኩርት፣ ጎመን፣ እንደ ቃሪያ፣ ነጭ ሽንኩርት፣ ካሮት እና ቆስጣም ያሉ ሰብሎች ይመረትበታል። በወይና ደጋ በወይና ደጋ ላይ በሰፊው የሚመረቱ ያው እነዚህ የጠቀስኳቸው ሰብሎች ናቸው። ይህ ዞን ለተለያዩ ሰብሎች ተስማሚ የአየር ንብረት ያለው ሲሆን ይህም በኢትዮጵያ ዋነኛው የእርሻ ቦታ ያደርገዋል። ሌላው ደጋ ነው። ደጋ ወይም ሃይላንድ የምንለው ይህ አካባቢ ከ2300 ሜትሮች በላይ ከፍታ ላይ የሚገኝ ሲሆን ቀዝቀዝ ያለና ከፍተኛ የዝናብ መጠን የሚታይበት ሲሆን እንደ ገብስ፣ ስንዴ፣ ተልባ፣ ባቄላና አተር የመሳሰሉት በአብዛኛው ይዘራበታል። ከነዚህ በተጨማሪ እንደ ፖም፣ ኮክ እና ፕለም ያሉ የደጋ ፍራፍሬዎችና እንደ እንሰትም ይመረትበታል። ከላይ የጠቀስኩት አግሮ ኢኮሎጂ ባሻገር ደግሞ ሌሎችንም እንደው ለማየት ያህል ለምሳሌ እንደ በረሃ የሚባል አግሮ ኢኮሎጂም አለን። በአብዛኛው ያው ለሰብል ምቹ ስላልሆነ በብዛት አልተለመደም። እነዚህ ሶስቱን ነው በብዛት የምንጠቀመው እና ይሄ በረሃማ አካባቢ ያለውም የህዝብ እንትን አሰፋፈር ብዙ ስላልሆነ ያን ያህል ለግብርና ብዙ ትኩረት ያልተደረገበት አግሮ ኢኮሎጂ ነው እና ይህ አግሮ ኢኮሎጂ እጅግ በጣም ሞቃታማና ከፍታው ከ500 ሜትር በታች የሆኑ አካባቢዎችን ያካተተ ነው። በኢትዮጵያ በረሃ አግሮ ኢኮሎጂ ዞን ካለው ከፍተኛ ሙቀትና ደረቃማ ሁኔታዎች የሰብል ምርት የተገደበ ነው። በተወሰነ ደረጃ ማሽላ፣ ዳጉሳ፣ ሰሊጥና የላም አተር እንደሚመረትባቸው መረጃዎች ይገልጻሉ። በአብዛኛው ጊዜ በዚህ አግሮ ኢኮሎጂ በመስኖ ከታገዘ ግን ሌሎች ሰብሎችም ሊመረቱበት ይችላል። ሌላው ውርጭ ነው።
ውርጭ የምንለው አካባቢ ደግሞ ከ3200 እስከ 3700 ሜትር ከፍታ ላይ ያሉ አካባቢዎችን ያካተተ ነው። በዚህ እንትን ውስጥ በጣም ይሄ አካባቢ በጣም በቀዝቃዛና እርጥብ ሁኔታዎች ተለይቶ ይታወቃል። በዚህ አካባቢ በአብዛኛው ገብስ ዋነኛ ሰብል ነው እዚህ አካባቢ ያሉ አርሶ አደሮች የሚያመርቱት ማለት ነው። ሌሎች ሰብሎችም አሉ ይሄ ውርጭን መቋቋም የሚችሉ እንደ ድንች፣ ስንዴ፣ ተልባም የሚጠቀሱ ናቸው። ሌላው ቁር የምንለው ነው ደግሞ ይሄ ደግሞ ከውርጭ ከምንለው አግሮ ኢኮሎጂ ከፍ ያለና ከ3700 ሜትር በላይ የሆኑ አካባቢዎችን ያካተተ ነው ቁር ብለን የምንፈርጀው አግሮ ኢኮሎጂ ማለት ነው። ይህም ያው ልክ በረሃ ላይ እንዳለው የሰብል ሂደት እንደተገደበው እዚህ ላይም እንደዚሁ በጣም የተገደበ ነው። በጣም እጅግ በጣም ከሚገባው በላይ ቀዝቃዛ ከመሆኑ አኳያ ለሰብሎች ምቹ አይደለም እና ይሄ አካባቢ በአብዛኛው ለእንስሳት ግጦሽ የሚሆን ነው አብዛኛው እና ሰብሎች ብዙ የሚመረቱበት አይደለም ከ1300 ሜትር ከፍታ በላይ ማለት ነው። ስለሆነም ዛሬ እንግዲህ እነዚህን አግሮ ኢኮሎጂ ነው ለማስተዋወቅ ያህል ነው። ውርጭ ያልኳችሁ ከ3200 እስከ 3700 ሜትር ከፍታ ያለው አካባቢ ነው። በዚህ አካባቢ እንዳልኳችሁ ድንች፣ ስንዴ፣ ተልባ በአብዛኛው የሚመረትበት ነው። በረሃ ያልኳችሁ ደግሞ ይህ ደግሞ ያው እንዳልኳችሁ ነው ከፍታው ከ500 ሜትር በታች የሆነ ነው። እዚህ አካባቢ ላይ ብዙ የሰብል ምርት ብዙ ውስንነት ይታያል። እንዳልኳችሁ በጣም ሞቃታማ ከመሆናት አኳያ ግን ይህንን ተቋቁሞ ምርት የሚሰጡ በተወሰነ ደረጃ እንደነ ማሽላ፣ ዳጉሳ፣ ሰሊጥ፣ ላም አተር የመሳሰሉት ይመረታል ብያቸዋለሁ። ይሄ እንግዲህ በእርግጥ አንዳንድ አካባቢዎች ሰፊ የሆነ የመስኖ አቅም ያለባቸው አካባቢዎች ሌሎች ሰብሎችም ይመረቱበታል እንደዚህ በረሃ ላይ ያልኳችሁ ማለት ነው። ደጋ ደግሞ ያልኳችሁ ያው ከ2300 እስከ 3200 አካባቢ ያሉ አካባቢዎች ደጋማ ብለን ልናስቀምጣቸው እንችላለን። ይህ ደግሞ በጣም ያው ውርጭ እና ቁር ከምንለው አነስ ያለ የቅዝቃዜ መጠን ያለው፣ ወይና ደጋ ከምንለው ደግሞ ከፍ ያለ የቅዝቃዜ መጠን ያለው አካባቢ ነው። ይሄ ያው ገብስ፣ ስንዴ፣ ተልባ፣ ባቄላና አተር ይዘሩበታል ብያቸዋለሁ። ሌላው ወይና ደጋ ነው። ወይና ደጋ ደግሞ ከቆላማ አካባቢ ከፍ ያለ ቅዝቃዜ ያለው ወይም ደግሞ ከ1500 እስከ 2300 ሜትር አካባቢ ያሉ አካባቢዎች ወይና ደጋ ተብለው ተቀምጠዋል። እነዚህ አካባቢ ይሄ በነገራችን ላይ ከሌሎቹ አግሮ ኢኮሎጂ እጅግ በተለየ ሁኔታ በሀገራችን በርካታ የግብርና እንቅስቃሴዎች የሚለማበት የሚደረግበት የአግሮ ኢኮሎጂ ነው ወይና ደጋ ወይም ሚድ ሃይላንድ የምንለው ማለት ነው እና ቆላማ ላይ የምናመርተውንም ወደዚህ አምጥተን ልናመርት እንችላለን። ደጋ ላይ የምናመርታቸውንም ወይና ደጋ ውስጥ ልናመርት የምንችልባቸው እድሎች አሉ። በጣም ብዙዎቹን ሰብሎች በወይና ደጋማ አካባቢ በጣም በሰፊው ይለማሉ ማለት ነው። እንዳልኳችሁ በስንዴ፣ ጤፍ፣ ገብስ፣ በቆሎ፣ ማሽላ፣ ሽምብራ እና ባቄላ እንደዚሁ ደግሞ ድንች፣ ቲማቲም፣ ሽንኩርት፣ ጎመን የመሳሰሉት ነጭ ሽንኩርትን ጨምሮ ካሮት፣ ቆስጣም እንደዚሁ በወይና ደጋማ አካባቢ በሰፊው መልማት የሚችሉበት አግሮ ኢኮሎጂ ነው። ቆላማ ደግሞ ቅድም እንደጠቀስኩላችሁ ነው ከ500 እስከ 1500 ሜትር ከፍታ ያለባቸውን አካባቢዎች ቆላማ ብለን እንፈርጃቸዋለን። ይህ በጣም ሞቃታማና አነስተኛ የዝናብ መጠን የሚዘንብባቸው አካባቢዎች ናቸው እነዚህ አካባቢዎች። ስለሆነም ይህንን ሙቀትና አነስተኛ ዝናብ መጠን ተቋቁመው ምርት መስጠት የሚችሉ የተለያዩ ሰብሎች ይመረትበታል። ማሽላ፣ ዳጉሳ፣ ሰሊጥ፣ ላም አተር፣ የእርግብ አተርና ለውዝ የመሳሰሉት ይመረትበታል ብያቸዋለሁ። ከአትክልትና ፍራፍሬ ደግሞ እንደዚሁ ቲማቲም፣ ስኳር ድንች፣ አቮካዶ፣ ሙዝ፣ ብርቱካን እነዚህ የሲትረስ ግሩፕ የምንላቸው በአጠቃላይ ቆላማ አካባቢ የሚለሙ እና የሚመረቱ ናቸው ለማለት ያህል ነው። ዛሬ እንግዲህ ስለ አግሮ ኢኮሎጂ ምንድነው እንግዲህ የአግሮ ኢኮሎጂያችንን ማወቅን ማለት እዛ አካባቢ ላይ የትኛው ሰብል በብዛት ይመረታል የሚለውን ይመልሳል። ብዙ ጥያቄዎች ይጠየቃሉ። የኔ ቤተሰብ መሬት
እንደዚህ ነው ያለው እና ምን ባለማበት የተሻለ ይሆናል? ይሄን ሰብል ብዘራ ይሆናል ወይ ብሎ በተደጋጋሚ የሚጠየቁ ሁኔታዎች አሉ እና ያንን ሊመልስ ይችላል በሚል እሳቤ ነው ዛሬ በዚህ መልክ የመጣሁት። አወል ስሪንቃ የግብርና ፕሮግራም ሌሎች የተጠየቁ አሉ። የትኛው የግብርና ዘርፍ አዋጪ ነው? እሱንም ብታይልን፣ በካሳቫ ዙሪያ ብታቀርብልን ያሉ በርካታ እንትኖች አሉ፣ ጥያቄዎች አሉ። በፕሮግራም ይዤ ለመመለስ እሞክራለሁ። እስከዛው ቸር እንሁን። ባይ ባይ።